እሺ አሁን ደግሞ በባለፈው ቪዲዮ ባየናቸው መሰረት ምን እናደርጋለን? ለምሳሌ የዴሪቬቲቭ አፕሊኬሽን ፋይንድ ዘ ኢንተርቫል። ለምሳሌ አንድ ፋንክሽን ኢንክሪዚንግ እና ዲክሪዚንግ የሚሆንበት ምን ተጠቅመን ነው? ዴሪቬቲቭ እንጂ ግራፍ አናደርገውም። ይሄን ግራፍ ስናደርግማ በጣም ብዙ ነው የሚሆን። ስለዚህ የዴሪቬቲቭ አፕሊኬሽን አሁን ፈተና ቢመጣ ወይም ማትሪክ ፈተና ኤኒቲንግ ይሄ ፋንክሽን መቼ ነው ኢንክሪዝ የሚያደርገው መቼ ነው ዲክሪዝ የሚያደርገው ነው ጥያቄው። እንደዚህ አይነት ሊሆን ይችላል። ኢንክሪዝ የሚያደርግበት ፓርት አለ፣ ዲክሪዝ የሚያደርግበት። ሶ የምናደርገው ምንድነው? ኤፍ ዴሪቬቲቭ ኢንክሪዚንግ ማለት ግሬተር ዜሮ የሚመጣበት፣ ዲክሪዚንግ ማለት ደግሞ ኤፍ ዴሪቬቲቭ ምን የሚሆንበት ስትሪክትሊ ስላልተባለን እንደዚህ እናደርጋለን። ክሪቲካል ነምበር ነው የሚነግሩን። እንደዚህ ሳይን ቻርት እንጠቀማለን። ይሄ ሳይን ቻርት የምንከፋፍለው በምንድን ነው? በክሪቲካል ነምበር። ክሪቲካል ነምበር ደግሞ አይተናል ባለፈው። እንዴት ነበር ክሪቲካል ነምበር የምንፈልገው? ዴሪቬቲቭ አንድ ፋይን የሚያደርጉ ወይም ዜሮ የሚመጣበት ቦታ ማለት ነው። እስከ ዴሪቬት አድርጉት። ይሄ ፋንክሽን ዴሪቬት አድርጉት በፓወር ሩል -6 ኤክስ ስኩዌር ምንድን ነው ያደረኩት? 3ን ወደዚህ ያመጣሁት ማለት ከዛ ከ2 ጋር ተባዛ 6 ሆነ። ፕላስ አሁንም እንደዛ 6x ፕላስ 12 የዚህ ዴሪቬቲቭ ምንድን ነው? ዜሮ። ኮንስታንት ቼንጅ ያደርጋል እንዴ? ዴሪቬቲቭ ማለት ቼንጅ ነው ብለናል። የኮንስታንት የ6 ዴሪቬቲቭ ዜሮ ነው። በቃ ዚስ ኢዝ ይሄ ማን ነው? ኤፍ ኦፍ ኤክስ። ይሄ መች ዜሮ ይሆናል? እንደገና መች ምን ይሆናል? አንዲፋይንድ ይሆናል። ከፈለጋችሁ ክሪቲካል ነምበር እየፈለገች ነው። አንዲፋይንድ የሚሆንበት ቦታ አለ። ኤቭሪዌር ዲፋይንድ ነው። ማንኛውም ኤክስ አስገቡ። ፖሊኖሚያል እንደዚህ አይነት ኦቨር የሌለው ሩት ነገር ማንኛውም ኤክስ ሲገባ ችግር የለውም ማለት ኢት ኢዝ ዲፋይንድ ኤቭሪዌር። ስለዚህ ለዚህ ኮንሲደር ለዜሮ ነው ኮንሲደር የምናደርገው። መች ዜሮ ይሆናል? ይሄ መፈለግ ነው። የኛው ቀላል ነው። ኦቨር እስከ ኤቭሪቲንግ ኦቨር 6 እናድርግ ዘ ሆል ማለት ነው። ራይት ሳይድም ሌፍት ሳይድም። ከዛ ስንት ይሆናል? -x ስኩዌር ፕላስ ኤክስ ፕላስ 12 ኢዝ ኢኳል ቱ 0። ሲምፕሊፋይ አደረኩት። ኢት ኢዝ ኳድራቲክ፣ ግን ኳድራቲክ ነው። ማይነስ ፋክተር አውት ላድርገው እንዲመቸን ማለት ነው። ማይነስ ሲወጣ ኤክስ ስኩዌር ፕላስ ነው የሚሆን። አሁን ማይነስ አክቹዋሊ ማይነሱ ስለወጣ ማለት ነው። ስለዚህ -x -12 ኢዝ ኢኳል ቱ 0። አሁን ምንድን ነበር የተባባልነው? ፋክተራይዝ ለማድረግ ሳማቸው ሲደመሩ -1 የሚመጡ ቁጥሮች -1 ፕሮዳክት ደግሞ ስንት -12 የሚመጡ ቁጥሮች እስክፈልጉ እነዚህ መፈለግ ነው። ከፕሮዳክት ጀምሮ ሁሉ ጊዜ ፕሮዳክት 12 የሚመጡ ቁጥሮች ስንት ናቸው? ሁሉንም ሊስት ማድረግ ትችላላችሁ። እነዚህ ናቸው 12 ብዜት። ከነዚህ ሲደመሩ ግን ማይነስም ማስገባት ትችላላችሁ። ማይነስ አንዱ ቁጥር ማይነስ ወይም እዚህ ጋር ወይም እዚህ ጋር። አሁን እነዚህ -1 እንዲመጣልኝ ማንና ማን? ይሄ ወደ -1 ሊመጣ አይችልም። 2 እና 6ም ወደ -1 ሊመጣ አይችልም። እነዚህ ግን ወደ -1 እንዲሆን ወይም ለ3 ማይነስ እንደዚህ ልጻፈው ወይ እና -4 ከነዚህ ማን ነው መምረጥ ያለብን? እቺ ካንሰል እናርጋትና 3 እና -4 ሲባዙ -12 ሲደማመሩ ደግሞ -1። ስለዚህ ፋክተራችን ማን ነው? ማይነስ ኦፍ ኤክስ ፕላስ 3 እና ኤክስ ፕላስ 4 ምን የሚሆንበት? 0። መቼ ነው 0 የሚሆነው? ይሄ 3 እና 4 -3 እና -4 ላይ። ይሄኛው ኔጌቲቭ ችግር የለውም። ኦቨር ብታደርጉት ወደዚህ ምንም ለውጥ የለም። ክሪቲካል ናምበራችን ማንና ማን ሆኑ ማለት ነው? -3 እና -3 የቱ ጋር እንጻፋት? እዚህ አካባቢ እስኪ -3 እና -4 ይቀድማል። ስለዚህ -4 -3 እነዚህ ክሪቲካል ናምበራችን ይሄን 0 የሚያደርጉ ቁጥሮች ናቸው። ምንድነው ይሄ? ሳይን ቻርት። ከዚህ በኋላ ምንድነው? ኤክስ ግሬተር ዛን -3 የሚሆንበት። ይሄ ደግሞ ኢን ቢትዊን ኤክስ ኢዝ ቢትዊን -4 እና -3 this one is ኤክስ ሌስ ዛን -4 ከ4 ነው ይሄ እናደርጋለን ማለት ነው። ማን ነው ፋክተራችን? ኤክስ ፕላስ 3 እና አንዱ ኤክስ ፕላስ 3 ነው፣ አንዱ ደግሞ ኤክስ ፕላስ 4 ነው። ግን ነው እንዴ? አንዱ አይደለም። እቺ -4 ብዬ እንዴት ነው -4 ብዬ ያልጻፍኩት? እዚህ -4 እቺ -4 ምክንያቱም ስናወጣ 3 እና -4 ነው ያለው። ስለዚህ -3 እና 4 let's say እቺ ኦልሬዲ ወደዚህ ፋክተራይዝ እንዳደረግን እንድታስታውሱት። ኤክስ ፕላስ 3 እና ኤክስ -4 ክሪቲካል ነምበር ከተበላሸብን አይመጣም። ይሄ ሳይን ቻርት የምትጠቀሙት ሩትስ ኦር ክሪቲካል ነምበርስ አር ብላችሁ ኤክስ ኢዝ ኢኳል ቱ መቼ ነው 0 የሚሆነው? ይሄ -3 ላይ እና ኤክስ ኢዝ ኢኳል ቱ +4። ስለዚህ እነዚህ ነው መጻፍ ያለብን መጀመሪያ። ማንናማ -3 እና +4 እቺ
ከዛ ቅድም እንደነገርኳችሁ ከዚህ ኢንፊኒቲ ነው የምንሄደው። ከዚህ ደግሞ ኔጌቲቭ ኢንፊኒቲ ማና ማን ናቸው? ኤክስ ፕላስ 3 አንደኛውስ ኤክስ ማይነስ 4 ከዛ ኤፍ ዴሪቬቲቭ ነው ይሄ ባይ ዘ ወይ ኤፍ ዴሪቬቲቭ ከዛ እዚህ ጋር እናባዛቸዋለን ማለት ኤክስ ፕላስ 3 እና ኤክስ ፕላስ ማይነስ ማለት ነው 4 እቺ የዚች ሳይን ለማወቅ እያንዳንዱ ሳይን ማወቅ አለብን ማለት ነው በእያንዳንዱ ኢንተርቫል ላይ ኤክስ ፕላስ 3 መቼ ነው 0 የሚሆነው? ማይነስ 3 ላይ እዚች ጋር ነው 0 እንደዚህ እናድርግና እቺም ኢንተርቫል አለን አፕ ቱ ኢንፊኒቲ ማይነስ ኢንፊኒቲ ከማይነስ 3 በሚበልጥ ቁጥር ስታስገቡ ለምሳሌ 4 ስታስገቡ መኩሩት ፕላስ ነው ስለዚህ ኤቭሪዌር ፕላስ ከማይነስ 3 የሚያንስ ቁጥር ትዘን ኔጌቲቭ ስትሄዱ ግን ኔጌቲቭ ይሆናል። ለምሳሌ መሞከር ትችላላችሁ ማይነስ 5 ይሄ መቼ 0 ይሆናል? 4 ላይ ከ4 የሚበልጥ ቁጥር ፖዚቲቭ ይሆናል ከዛ እዚህ ኔጌቲቭ ይሆናል። አሁን በዚህ ነው ማባዛት ኔጌቲቭ እና ኔጌቲቭ ሲባዛ ምንድነው? ፖዚቲቭ 0 እና ያው 0 ነው እቺ ደግሞ ኔጌቲቭ አሁን 0 አሁን ደግሞ ፕላስ አሁን አያችሁ ኢንተርቫሉ ኢንክሪዝ የሚያደርገው መቼ ነው? ፖዚቲቭ ሳይን ሲኖር። ስለዚህ ኢንክሪዚንግ ኢንተርቫል ከየት ወዴት ያገኘን? የዚህ መልስ ነው አሁን ምጽፍላችሁ። ፖዚቲቭ ያገኘነው ከየት ነው? ከማይነስ 3 to the left ከማይነስ 3 to the left በማተስ ሲጻፍ እንዴት ነው? እንደዚህ አይደለ? ይሄው ሌላስ ከዚህ ጀምረን ቱ ወዴት ነው? እዚህ ፖዚቲቭ ኢንፊኒቲ ከ4 ኤንድ ትላላችሁ ኤንድ ከ4 ጀምራችሁ ደግሞ ወደ ፖዚቲቭ ኢንፊኒቲ መልሳችን እንደዚህ ይሆናል። ለኢንክሪዚንግ ዲክሪዝ የሚያደርግበት ደግሞ ይሄኛው ኔጌቲቭ ሆኖ ዴሪቬቲቫችን ኔጌቲቭ መጣ ማለት ኢንክሪዝ ያደርጋል ማለት ኔጌቲቭ ስሎፕ ታስታውሳላችሁ። ኔጌቲቭ ስሎፕ አንድ ፋንክሽን እንደዚህ ሲሆን ኔጌቲቭ ስሎፕ ነው እየነገራችሁ ነው ኢንክሪዝ ዲክሪዝ። ስለዚህ ዲክሪዝ የሚያደርግበት ከማይነስ 3 እና እዚች ኤሪያ ነው እቺ በማይነስ 3 እና 4 በቃ ጨረስን። መልሳችን እንደዚህ ይሆናል። በዚህ ኢንተርቫል ነው ጥያቄው ፋይንድ ዘ ኢንተርቫል። በዚህ ኢንተርቫል ኢንክሪዝ ያደርጋል በዚች ደግሞ ዲክሪዝ ያደርጋል ኢንተርቫል። እሺ አሁን የምናየው ስለ ኤክስትሪማ የሚባል ኮንሰፕት አለ። ኤክስትሪማ ማለት ማክሲማም እና ሚኒማም የምንፈልግበት ነው። መጽሐፋችሁ ላይ በትኩረት የሚያወራውም ይሄ ነው። ብዙ ጊዜ ፈተና የሚመጣውም ይሄ ስለሆነ ሁለት አይነት ነው ያለን። ሎካል ሊሆን ይችላል ኦር ሪሌቲቭ እንለዋለን ስሙ። አብሶሊት ደግሞ ግሎባል። አንድ ፋንክሽን ተሰጥቶን ለምሳሌ የሆነ ኢንተርቫል እንወስዳለን። ከዚች ሌትስ ሴይ ከዚህ እስከዚህ እንወስድ from x1 up to x2 ከነዚህ ውስጥ በጣም ማክሲማም በዛች ኢንተርቫል ውስጥ እቺ ማክሲማም ከሆነች አብሶሊት ማክሲማም እንለዋለን። ኢንክሉዲንግ ዛት ኢንተርቫል ክሎዝ አድርገን ብዙ ጊዜ ክሎዝ ኢንተርቫል አድርገን ኢቫሉዌት እናደርጋለን። x1 ላይ የሆነ ቫልዩ አለው ግን ከሱ የሚበልጥ ደግሞ እዚህ አሉ። እነዚህ ዘ ሆል ቢትዊን ናቸው ለስዛን ቫልዩ ናቸው። ስለዚህ አብሶሊት within given interval a እና b or እዚህ ጋር እንዳደረኩት x1 እና x2 the maximum value የሚሰጠን ሚኒመም ቫልዩ የሚሰጠን ደግሞ ግሎባል ሚኒመም። ኢን ቢትዊን ኤፍ ላይ ምንድነው የምናደርገው መሰላችሁ? ኤ እና ቢ ተሰጥቷቸዋል። ኢን ቢትዊን ክሪቲካል ነምበር ትፈልጋላችሁ። ካለ ክሪቲካል ነምበር 1 2 ምናምን ካሉ ነው፣ ከሌሉ ችግር የለም። ከዛስ እስከ ቢ በኤ እና ቢ መካከል ያሉ ክሪቲካል ነምበር ከፈለጋችሁ በኋላ ኤፍ ላይ ኢቫሉዌት ኤ ላይ ኢቫሉዌት ታደርጋላችሁ። እያንዳንዱ ክሪቲካል ነምበር ኢቫሉዌት እናደርጋለን። ቢም እንደዛው። እዚህ ውስጥ ክሪቲካል ነምበር አሉ። ለምሳሌ ይሄኛው ክሪቲካል ነምበር ነው፣ ይሄም ክሪቲካል ነምበር ነው። እንዴት አወቅኩት? ዴሪቬቲቭ 0 ስለሚሆን እዩት። እንደዚህ ማለት ነው። እነዚህ ላይ ማተር አያደርግም። ማክሲማም ሚኒማም ሊፈጠር የሚችል መቼ ነው መሰላችሁ? እንደዚህ አይነት ሲሆን ማክሲማም ሚኒማም የሚፈጠረው ስሎፑ 0 በሚሆንበት ቦታ ነው። 0 የሚሆንበት ቦታ ደግሞ ምን እንለዋለን? ክሪቲካል ነምበር ማለት ነው። ስለ ሪሌቲቭ ደግሞ የምናወራው ኦፕን ኢንተርቫል አድርገን ነው። በዚህ ኦፕን ኢንተርቫል ውስጥ የሆነ ነገር ካገኘን ለምሳሌ ይሄ ከነዚህ ለምሳሌ እቺ ምንድናት? አብሶሊት ሚኒማም ናት፣ ሎካል ሚኒማም ናት። ደግሞ ኮንሲደር አድርገን እስከዚህ አካባቢ ብንሄድ እቺ አብሶሊት ትሆናለች፣ የኛው ደግሞ ስቲል ሎካል። ደግሞ ሌላ እንቀይራለን። እቺ አብሶሊት ትሆናለች፣ እቺ ደግሞ ሎካል ትሆናለች። እየተቀያየረ ማለት ኮንሲደር አድርገን ፋንክሽናችን ኢንተርቫሉ አይተን the whole ኢንተርቫል ኮንሲደር ካደረግን አብሶሊት እንለዋለን። ኢን ቢትዊን የሆነ ኢንተርቫል ኮንሲደር አድርገን ደግሞ ሪሌቲቭ እንለዋለን ማለት ነው። አንድ በዴሪቬቲቭ አፕሊኬሽን የምንሰራው ደግሞ ለነዚህ በኤፍ ዴሪቬቲቭ ፎርሙላ ነው የምንሰራው። እንዴት አድርገን አሁን አንድ ፋንክሽን ኮንሲደር እናድርግ። እንደዚህ እዚህ ጋር ዴሪቬቲቭ ብታደርጉት ምንድነው የዚች ሴክሽን እስከዚህ ድረስ ፖዚቲቭ ዴሪቬቲቭ ነው አለው። ዴሪቬቲቭ ፖዚቲቭ ነው ምክንያቱም ኢንክሪዚንግ ስለሆነ። ከዚች እስከዚህ ሲቀየርስ ኔጌቲቭ። አሁንም ከዚች ወደዚህ ሲቀየር ፖዚቲቭ። አያችሁ ኢንክሪዚንግ ዲክሪዚንግ ኢንክሪዚንግ
በደሪቬቲቭ ቴስት ሰርተናል ኢንክሪዝ ዲክሪዝ ፖዚቲቭ እና ኔጌቲቭ መሆኑ አሁን ኤፍ ዴሪቬቲቭ ሳይኑ የሚቀይረው ከፖዚቲቭ ወደ ኔጌቲቭ ከሆነ ምን ብለን እንጠራዋለን ከፖዚቲቭ ወደ ኔጌቲቭ የተቀየረበት ቦታ ያያችኋት እቺ ታዲያ እቺ ማክሲማም ናት ሚኒማም ማክሲማም እቺ ማክሲማም ምን ሪላቲቭ ማክሲማም ዘ ሪቨርስ እንጻፍ ኤፍ ዴሪቬቲቭ ሳይኑ ከኔጌቲቭ ወደ ፖዚቲቭ ከኔጌቲቭ ወደ ፖዚቲቭ የቀየረበት ደግሞ አያችሁ ከኔጌቲቭ ወደ ፖዚቲቭ የተቀየረበት ቦታ እዚህ ጋር ነው ምክንያቱም ዞል ኔጌቲቭ 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 ስሎፕ ነው ይሄ ደግሞ ፖዚቲቭ ስሎፕ ነው የተቀየረበት ቦታ ደግሞ ሪሌቲቭ ምን ሚኒማም እንለዋለን ማለት ነው ስለዚህ መጻፋችሁ ላይ እንደዚህ ስታነቡ አይታችሁ ከፖዚቲቭ ወደ ማይነስ ከዛ ከማይነስ ወደ ፕላስ ስትሉ ኮንፊዝ እንዳትሆኑ አንዴ በመሳል ቀላል ነው አንዴ ተስሏት ይሄው ከፕላስ ወደ ማይነስ የምቀየርበት ማክሲማም ነው ከማይነስ ወደ ፕላስ ደግሞ ሚኒማም ነው ማለት ነው እዚህ ላይ ግን ክሎዝድ ኢንተርቫል ይሰጠናል እንሰራለን ለምሳሌ እንስራ እስኪ ፋይንድ አብሶሉት ይላችኋል አብሶሉት ማክሲማም እና ሚኒማም ኦን ዋት ኦን ዚስ ኢንተርቫል ነው አሁን ይሄ ፋንክሽን በዚህ ኢንተርቫል ውስጥ እንዴት ማክሲማም እና ሚኒማም ቢሄቭ ያደርጋል ነው አሁን በሁለት መንገድ እንስራው እስኪ የኛው ቀላል ፋንክሽን ስለሆነ አንዴ ግራፍ በማድረግ አሁን ደግሞ ቀደም ባየነው ፎርሙላ መሰረት ኤክስ ፋክተራይዝ ስናደርገው እንዴት ነው እንደዚህ ነው ግራፍ እናድርገው ኳድራቲክ ነው አይደለ ይሄ ፋንክሽን ኳድራቲክ ስለሆነ ግራፍ እናድርገው ኳድራቲክ ፋንክሽን ደግሞ ፓራቦላ ሼፕ ናላቸው ወይም ኦፕን አፕዋርድ ናቸው ወይም ዳውንዋርድ ፖዚቲቭ ሊዲንግ ኮኤፊሺየንት እዚህ ጋር ፖዚቲቭ ነው የሚታየን ኔጌቲቭ ኤክስ ስኩዌር ሳይሆን ፖዚቲቭ ኤክስ ስኩዌር ስለዚህ አፕዋርድ ነው የሚታጠፍ እንዴት ዜሮ የሚሆንበት ወይም ኤክስ ኢንተርሴፕት የሚሆነው ዜሮ ሲሆን አንድ ዜሮ ይሆናል አት ኤክስ ኢዝ ኢኳል ቱ 2 ዜሮ ይሆናል አይደለ ኤክስ ዜሮ እና 2 ሳብስቲት ስታደርጉ ዜሮ እና 2 ላይ ክሮስ ያደርጓል ለኤክስ ኢንተርሴፕት ናቸው እንደዚህ ኦፕን አፕዋርድ ስላልን እንደዚህ ነው ፋንክሽኑ this is our function አሁን ኢንተርቫል ተሰጥቶናል -1 ላይ እና 2 ላይ በዚህ ኢንተርቫል ውስጥ እስከ -1 ስንት ቫልዩ ያለው እንደው -1 ላይ ኢቫሉዌት አድርጉት እዚህ ላይ -1 ስኩዌር አድርጉት 1 ነው 2 ታይምስ አሁንም -1 3 ነው ቫልዩ ማለት ነው እዚህ ጋር 3 ይመጣል -1 ላይ ፋንክሽኑ ስንት ቫልዩ ያለው 3 ታዲያ አሁን ብታዩት እንዴት ነው ከዚህ ከ3 ዲክሪዝ ያደርጋል እስከዚህ ከዚህ ደግሞ ኢንክሪዝ ያደርጋል ማለት በዚህ ውስጥ ማን ነው ማክሲመም ቫልዩ ማን ነው ሚኒመም ቫልዩ ኢት ኢዝ ቬሪ ሲምፕል በማየት ራሱ ማን ነው ማክሲመም 3 ስለዚህ ሪሌቲቭ ማክሲማማችን ማን ነው ሪሌቲቭ ማክስ ኢዝ 3 ነው አት ዋት ፖይንት ከተባላችሁ ደግሞ -1 እና እንደዚህ ነው ቫልዩ ስትባሉ 3 ፖይንት ስትባሉ እንደዚህ ሪሌቲቭ ሚኒማምስ እያወራ ያለውት ግን በዚህ ኢንተርቫል መሆን እንዳትረሱ ከ-1 እስከ 2 ብቻ ነው ከዛ በኋላማ በጣም ይጨምራል ከዛ በኋላ ይቀንሳል የሚለው እንደዚህ ስንሄድ ስለዚህ በዚህ ኢንተርቫል ውስጥ እቺ ማክሲማም ናት ከዛ ቀነሰና እዚህ ጋር ዘ ሞስት ሚኒማም ናት ተመልሶ ጨመረ እዚች ጋር ስንት ናት እቺ እስኪ ኢቫሉዌት እናድርጋት ሪሌቲቭ ሚኒማም ወይንበት እቺ ናት ግን ቫልዩዋ ማንበብ አንችልም እንዴት ለምን ማንበብ ማንችልበት ምክንያት ከዚህ ይሄ ኤክስ ቫልዩም ዋይ ቫልዩም ማወቅ አንችልም እቺ ኤክስ ስንት ናት እቺ ዋይ ስንት ናት አሁን የዴሪቬቲቭ ኮንሰፕት ተጠቀማላችሁ ወይም ደግሞ አፔክስ ወይም ደግሞ ከርቬቸር ያቺ አፔክስ የምትሏት በኳድራቲክ ፎርሙላ እሷን ተጠቀሙ ከፈለጋችሁ ደግሞ ኤፍ ዴሪቬት አድርጉት ይሄኛው ዴሪቬት ሲደረግ 2x - 2 መች ዜሮ ይሆናል ስሎፕ እዚህ ጋር ዜሮ ነው እዚች ጋር ሆሪዞንታል ስለሆነ ስሎፓችን ወይም ኤፍ ዴሪቬቲቫችን ዜሮ ነው መች ዜሮ ይሆናል ይሄ at x is equal to 1 ላይ አይደለ ስለዚህ እቺ 1 ናት ማለት ነው x is 1 ላይ ስንት ይሆናል እዚህ 1 ስታስገቡ 1 ኪፕ -2 is -1 1 እና -1 ናት ማለት ነው ስለዚህ ቫልዩአችን -1 ነው at 1 እና -1 አሁን በዴሪቬቲቭ ኮንሰፕት ነው የምንሰራው እንደዚህ ከመጣ አስታውሱ ምንድነው ይመጣልን 3 እና -1 3 እና -1 በምንሰራው አሁን በዴሪቬቲቭ ቴስት ነው ማክሲመም እና ሚኒመም ምንድን ነበር የተባባልነው በዚህ ኢንተርቫል ውስጥ ምናልባት ክሪቲካል ነምበር ካለ ፈልጉ ነው ቀደም ፈልገናታል ያቺ ኤፍ ዴሪቬቲቭ አስተዋሳችሁት ኤፍ ዴሪቬቲቭ ስናደርገው ስንት ነው ይሄኛው 2x -2 መች ዜሮ ይሆናል ክሪቲካል ማለት ምንድን ነበር ያለው ክሪቲካል ነምበር ማለት ዴሪቬቲቭ ዜሮ የሚሆንበት ወይም ደግሞ አንዲፋይን የሚሆንበት አንዲፋይን አይሆንም ይሄ ሁሌ ዲፋይንድ ነው በት at ብላችሁ ትጽፋላችሁ at x is equal to 1 it is 0 f derivative of x is what 0 therefore 1 is our critical number ማለት ነው 1 is our critical number አንድ critical number 1 is in between አይደለ ያቺ ቅድም ያየናት ኮናስ ሚኒመም ቫልዩ
እዚች ጋር -1 ያላት እቺ ክሪቲካል ቫልዩ at x is equal to 1 ክሪቲካል ናምበራችን እዚች ጋር 1 at x አሁን ለx ነው ኮንሲደር ያደረገ at x ነው ያጻፍኩት x1 is ክሪቲካል ናምበር ሶ ሳይን ቻርት ያስፈልገናል ማለት ነው። ምን ለማድረግ ሳይኑ ለማወቅ ማን ክሪቲካል ናምበር መጠቀም ወይም ደግሞ ሳይን ቻርት ከመጠቀሙ እዛው እንዳላችሁ ምን ማድረግ ትችላላችሁ? ኢቫሉዌት አድርጉት f of -1 ራሱ f of the critical number ክሪቲካል ናምበራችን ማን ነው 1 f of 1 እንደገና f of 2 ወደ ሳይን ቻርትም አትሄዱም ጭራሽ። ለምን አብሶሉት ማክሲመም ነው እንጂ ሪሌቲቭ አይደለም። ሪሌቲቭ ሲሆን ወደ አብሶሉት ትሄዳለች። ይሄ ግን ኦልሬዲ ሰጥቶናል እኮ እዚህ ጋር ኮምፔር ማድረግ ብቻ ነው አይደለ? ስለዚህ f -1 ላይ ስንት ይሆናል? እዚህ ፋንክሽናችን -1 ላይ ስንት ነው? ቅድም ሰርተነዋል 3 ስንት ነው? f of -1 f of critical f of the extremes እዚች ላይና ክሪቲካል ናምበራችን አሁን የጨመርናት ክሪቲካል ናምበር 1 ናት in between። ስለዚህ -1 ላይ 3 1 ላይ 1 -2 -1 2 ላይ 2 ስኩዌር 4 ነው 4 -4 0 ነው። እስከነዚህ ማን ነው ማክሲማም ማን ነው ሚኒማም እኮ this one is the maximum ቅድም ያገኘ ነው አያችሁት። እዚች ጋር 3 ስንላት f2 is 0 እዚች ጋር 0 ያገኘናት ግራፍ አድርገን this one is minimum no 0 ነው እንደ ሚኒማም 0 አይደለም -1 is minimum። ስለዚህ -1 ሚኒማም ነው 3 እንደቀድም ግራፍ አድርገን እንዳየነው የትኛው ይፈጥናል? እቺ ቅድም ግራፍ አድርገን ቼክ ስናደርግ ኢቫሉዌት ስናደርግ ነበር። አሁን ግን ዴሪቬት አድርገን ክሪቲካል ናምበር አገኘን። this one is our critical number ከሶስቱም ማወዳደር ነው። ምንም ያደረግነው ነገር የለም። ኮምፔር አድርገን ትልቁ ማክሲማም ነው ዘ ሚኒማም ቫልዩ ደግሞ አብሶሉት ሚኒማም እንለዋለን። እሺ ወደ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።